ሀና ክፍል 8 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። አባ ይሄ ስራ ቦታ ነው፣ ውጣ ካለችህ ውጣ፣ አታስቸግራት አልኩት። ጭራሽ ወደ እኔ ዞሮ ምንድነው ስርስሯ የምትለው? ትፈልጋታለህ አይደል? ሀናን ለኔ ተዋት፣ ያችን ልክስክስ ሚስትህን ተንከባከባት። እዛም እዚህም ከምትል መጀመሪያ እሷን ማስደሰት ምን እንደሆነ ተማር አለኝ። ባንዴ እንደ አውሬ ያደረገኝ። ምን አልክ አንተ ውሻ? ደሞ ከእሷ ጋር ምን አገናኘህ? ለምናኝ ነው እንጂ በእንጨትም አልነካትም ነበር። አንተም እሷም ያው ናችሁ። ሊወጣ ሲል ንዴቴን ለማብረድ አንዴ በቦክስ መታሁት። መልሶ እንኳ ሳይሰነዝር ጥሎኝ ወጣ። ተከተልኩትና መኪናዬን አስነስቼ ወጣሁ። ወደ ቤት ሄድኩኝ። ቤዛ ቁጭ ብላ ስልክ እያወራች ነው። ስገባ ሰው ይሁን ምን የመጣው ቼክ አላደረገችኝም። አጠገቧ ሄጄ ቆምኩና ስልኩን ዝጊው፣ ላውራሽ እፈልጋለሁ አልኳት። እየተለጠጠች ዘጋችውና ምንድነው የሚያኮሳትርህ አለችኝ። እውነቱን ንገሪኝ ቤዛ፣ ከሀና ባል ጋር ያለሽ ግንኙነት ምንድን ነው አልኳት። ምን ሰምተህ ነው እንደዚህ አክተር የሚያጫውትህ? አትረጋጋም እንዴ አለችኝ። ንገሪኝ ቤዛ፣ በአሁኑ የመጨረሻችን ነው፣ ቶሎ ንገሪኝ አልኳት። ወይ እንዳውም ገላገልከኝ፣ ሸክም ነበር የሆነብኝ። ምን እኔን ብቻ እንደ ጥፋተኛ ታየኛለህ? አንተስ ከሀና ጋር አሸሸ ገዳሜ ስትል አልነበር እንዴ? አንተ ሚስቱን ስታጫውትለት እሱ ደግሞ እኔ ጋር መጣ አለች። ከዛ በላይ መስማት ስላልቻልኩ በጥፊ ብያት ከቤት ወጣሁ። ሀና ጋር ደውዬ የባሏን ስልክ አስላኩኝና ደወልኩለት። እንዴትም ብዬ ከሀና ጋር አስታርቅሃለሁ፣ ንገረኝ እውነቱን፣ ከሚስቴ ጋር ምን እንደተፈጠረ ንገረኝ ብዬ ለመንኩት። ምን ታለቃቅሳለህ? ሚስትህ እኮ ሰው አይደለችም። 30 ጎረምሳ ሲሰፍርባት ነው የሚውለው። እኔ ከየት እንዳመጣችሁ ስልኬን አላቅም። እየደወለች ስትነዘንዘኝ ልተባበራት ብዬ ለትንሽ ጊዜ ተቸገርኩላት። ከዛ ግን ምንም አትመችም፣ ተውኳት። ስተዋት እንዴት እንደተንጨረጨረች ብታይ ብሎ ከት ብሎ ሳቀ። ጆሮ ላይ ስልኩን ዘጋሁትና ዳዊት ጋር ደውዬ ሁሉንም ነገርኩት። ማታ ሁላችንም ሰብሰብ ብለን በደንብ እናወራለን። እስከዛ ሀና ጋር ሄድና ቁጭ በል ከሷ ጋር አውራ ብሎኝ ስልኩ ተዘጋ። እንዳለኝም ሀና ጋር ሄድኩና ሁሉንም ነገር ነገርኳት። ሀና ማልቀስ ጀመረች። ቆይ እንዴት በዚህ ልክ አስመሳይ ሊሆን ቻለ? እንዴት እንደዚህ ለማድረግ አስቻለው? ምን ያህል እውር በሆን ነው መሰሪነቱን ማስተዋል ያልቻልኩት? ለነገሩ መጀመሪያውኑ እንዳልጠረጥረው አድርጎኛል። አየህ አይደል፣ እኛ እዚህ ሱቅ ውስጥ እንደዚህ ሆነ፣ ዛሬ ይህን ያህል አገኘን፣ ነገ ይህን ያህል ብናገኝ እያል ሳንቲም ስንቆጥር፣ እነሱ ግን ተው ብቻ። እኔ ግን ከከተማው ሙሉ ሴቶች ጋር ቢተኛ አይቆጨኝም። ግን እንዴት ከአንተ ሚስት ጋር እያለች መንሰቅሰቅ ስትጀምር እሷን ማባበል ጀመርኩ። የመጨረሻ ውሳኔ መወሰን እንዳለብኝ ስለገባኝ ማታ ዳዊት ጋር ከመሄዴ በፊት ቤዛ ጋር መሄድ ስላለብኝ ሄድኩኝ። ቤት አልነበረችም። የተወሰነ ልብሶቼን አዘጋጀሁ። ወረቀት ላይ እስከ ዛሬ ያደረገችውንና ያለፍኳትን ጥፋቷን በሙሉ ጻፍኩላትና ከግቢ ወጣሁ። የቤቱን ቁልፍ ወደ ግቢው ወረወርኩት። ፈጣሪ ከወደድከኝ በድጋሚ ወደዚህ ቤት እንዳትመልሰኝ ብዬ እየተማጸንኩት ከሰፈር ለቅቄ ወጣሁ። በእርግጥ ከእሷ ሕይወት መውጣት ከፈለግኩ መኪናዋን መመለስ አለብኝ፣ ግን አልችልም። መኪናዬ የገቢ ምንጬ ናት። ከዳዊት ጋር ምንም እንኳ ጓደኝነታችን ቢጠነክርም በወር ከዳዬ ላይ የመኪናውን ኪራይና የሹፌሩን እያሰበ ይቀንስልኛል። ማታ ላይ እኔ ድብርት ውስጥ ስለገባሁ ሁላችንም ዳዊት ቤት ተሰብስበን መሬት ላይ ክብ ሰርተን ተቀመጥን። እየጠጣን እያወራን ነበር። ዳዊትና ሄለን ባንዴ እንደተግባቡ ግልጽ ነው። ዳዊትም በስስት ነው የሚያያት፣ እሷ በፈገግታ ትመለከተዋለች። ሃኒ ትኩር ብላ ነገረ ስራዋን ካስተዋለች በኋላ እኔ ግን ሄሉ
እንደዚህ በደስታ እየተፍለቀለቅሽ ሳይሽ ደስ ብሎኛል። ብርታትሽን ወድጀዋለሁ አለቻት። ሄለን የያዘችውን መጠጥ ችርስ ብላ ካጋጩ በኋላ ምን መሰለሽ ሃኒ፣ በህይወቴ ውስጥ አንድ የምከተለው ፍልስፍና አለ። ፍልስፍና ብቻ ሳይሆን የምኖረውም ህይወት ነው። ሰዎች እኔም ብለው እኔን አምነው ወደ ህይወቴ እስከመጡ ድረስ በፍጹም ምንም ነገር ላጎድልባቸው አልፈልግም። እኔን ከጠበቁኝ በታች እንዲያገኙኝም አላደርግም። ማድረግ ካለብኝ መታመን፣ መውደድ፣ ማፍቀር ካለብኝ በላይ ነው የምሆነው። ብቻ ምን አለፋሽ በምንም ሁኔታ ውስጥ ሆኜ ለሰዎች ክፉ መሆን አልፈልግም። ግን ደግሞ ልክ የኔን ዋጋ መናቅ ሲጀምሩ ግን መጨረሻውን አልጠብቅም። እኔ ቀድሚያቸው ከነሱ 2 እጥፍ እሄዳለሁ። ደግሞ አንዳንዴ የያሽውን ይነጥቅሽና ባልጠበቅሽው ነገር ይክስሻል ብላ ዴቭን አየት አደረገችው። ወደ እኔም ዞራ ተመለከተች። በየተራ እኔንም ሀናንም እያየች የሰጠንን ነገር ደግሞ ሳይወስድብን በጊዜ ማስተዋልና መጠቀም አለብን አይመስልሽም? አለቻት። ሀና የውሸት ፈገግታ ፈገግ አለችና በቃሽ አሁን ዘና እንበል፣ ጭንቅላታችን እረፍት ያስፈልገዋል አይመስላችሁም? አለች። ሁላችንም እኩል ልክ ነሽ ችርስ ብለን አጋጭተን ተጎነጨን። እኔም ዳዊት ጋር ለመኖር ተስማማን። እናቴን ሄጄ እስከ ዛሬ ችዬ የኖርኩትን ቤዛ ያደረገችኝን ነገርኳት። እናቴ ስቅስቅ ብላ አልቅሳ አየኔ ልጅ የታደለ ልጅ ቤተሰቦቹ ባወረሱት ሀብት ተንደላቆ ይኖራል። እኔ ደግሞ በዚህ ብጥስጣሽ ገንዘብ ተሸውጄ ሸጥኩህ አይደለም? እኔስ ከይሁዳ በምን ተሻልኩ አለችኝ። ከ4 ወር በኋላ ሄለን እንዳረገዘች አበሰሩን። በቅርቡ አነስ ያለ የቤተሰብ ትውውቅ ተደርጎ ተፈራርመው ሊጋቡ ነው። ሄለን ምንም አይነት ግርግር አልወድም፣ ነገሮች ቀለል ሲሉ ነው ደስ የሚለኝ ብላ ዳዊትን አሳምነዋለች። በየቀኑ የእሷንና የዳዊትን ፎቶ ፕሮፋይል ፒክቸሯ ላይ እንደቀያየረች ነው። አንድም የሚቀራት የቀን ውሎ የለም። ሳስበው ግን ሄለን በጣም ልክ ናት። የገፋንን ሰው ለመበቀል ትክክለኛው በቀል እሱ የጠበቀን ያሰበን የዝቅታ ቦታ ላይ አለመገኘት እንደሆነ ተገነዘብኩኝ። አንዳንድ ሰዎች ሲገፉን ዳግም እንዳንነሳ አድርገው ነው። እነሱ የራሳቸውን ሕይወት አጣፍጠው እየኖሩ እኛ ግን በእነሱ ምክንያት አንገታችንን ደፍተን መመልከት ነው የሚፈልጉት። በቃ አበቃ። መሆን ያለበትም እንደዛ ነው። ሄለን እና ዳዊት ሲጋቡ እኔ ደግሞ ከቤት መውጣቴ ግዴታ ነው። በዛ ላይ ዳዊት ልክ እንደተጋቡ ወደ ውጭ ቀጥታ መሄድ እንደሚፈልጉ ነግሮኛል። ልጁ እዛ ነው የሚወለደው ተብሏል። ስለዚህ እኔ እነሱ ወደ ውጭ እስኪሄዱ ለትንሽ ጊዜ ሌላ ቦታ ቆይቼ እነሱ ከሄዱ በኋላ ዴቭ የተከራየውን ቤት እኔ ልኖርበት እያሰብኩ ነው። ይሄንን ለሀኒ ስነግራት እሷ ጋር ማረፍ እንደምችል ነገረችኝ። ውይ እንዴት ደስ እንዳለኝ! 4 ወሩን ሙሉ ከቤዛ ጋር የፍቺ ፕሮሰስ ላይ በሆንም አውቃ ነገሮችን እያወሳሰበች ልትፈታኝ አልቻለችም። ሁለታችንም ምንም አይነት የጋራ ሀብት ስለሌለን ፍቺው ያን ያህል የሚያቆይ አልነበረም። ግን በአሁኑ የመጨረሻ ሂደቱ እንደሚጠናቀቅ ጠበቃው ነግሮኛል። ልክ እንደተፋታን ደግሞ መኪናውን መመለስ አለብኝ። እኔም ከእሷ መላቀቁ ትልቅ ግልግል እንደሆነ ሳስብ መኪናው መውሰዱ ያን ያህል ግድ አልሰጠኝም። ከቀናቶች በኋላ እኔና ቤዛ በህጋዊ መንገድ ተፋታን። ሄለንና ዴቭ እንዳሉት አብረው መኖር ጀመሩ። ለመሄድ ዝግጅታቸውን አጧጧፉት። እኔም ለሱቄ አዲስ ሰራተኛ ለማግኘት ትንሽ ብቸገርም አሪፍ ልጅ በአሪፍ ደሞዝ ቀጠርኩኝ። እኔና ሀኒ አንድ ቤት መኖር ስንጀምር ይበልጥ መቀራረብ እንደምንችል በትልቁ ተስፋ አድርጌ ነበር። ግን ሀኒ አሁንም ድረስ ፍቅሩ ከልቧ እንዳልወጣ ይበልጥ ተረዳሁ። ሀኒ እንደ በፊቱ ደስተኛ አይደለችም። በፊት የነበራት ሞራል፣ ተነሳሽነት ጠፍቷል። ማታ ስተኛ የትዝታ ዘፈን ከፍታ ጆሮዋ ላይ በሰካቸው ኤርፎን በኩል እየሰማች ስትተክዝ አያታለሁ። አንዳንዴም የተኛሁ ሲመስላት ስቅስቅ ብላ ታልቅሳለች። ይህንን ሳይ ውስጤ ቅጥል ይላል።
እኔና ሀና አብረን ብንሆንም ደስተኞች መሆን እንደማንችል ማሰብ ጀመርኩ። ለእኔ ምንም ስሜት እንደሌላት አረጋገጥኩ። በቻልኩት መጠን ሀኒን ደስተኛ ለማድረግ እሞክራለሁ። ስትወጣም ስትገባም ደስ እንዲላት ለማድረግ ብዙ ጣርኩኝ። ግን እሷ ሳቋ፣ ደስታዋ የውሸት ነው። በተደጋጋሚ ሄለንን አታያትም? እንዴት ደስተኛ እንደሆነች! ሌላ እድል እኮ መሞከር አለብሽ እላታለሁ። እሷ የውሸት ፈገግ ትልና እረስቸዋለሁ እኮ ቀረውበት እንጂ አልቀረብኝም፣ እኔ እኮ ጠንካራ ሴት ነኝ ትለኛለች። የምትለውና የምትኖረው ግን አይገናኝም። እኔም ራሴ ላይ ትኩረት ማድረጉ የተሻለ እንደሆነ ስለገባኝ መኪና የምገዛበትን መንገድ ማመቻቸት ጀመርኩኝ። በመጨረሻም የባንክ ዕዳ ያለበት መኪና ለመግዛት ወሰንኩና እጄ ላይ ያለውን የተወሰነ ካሽ ከፍዬ ቀሪ ዕዳ እስከ 20 ዓመት የሚከፈል ቆንጆ መኪና ገዛው። ሃኒ ከኔ በላይ ደስ ብሏት ነበር። ብዙም ሳይቆይ ሄለንና ዴቭ ወደ ውጭ በረሩ። ሄለን ለመጨረሻ ጊዜ ስትሄድ ለሃና አንድ ነገር ነግራት ነበር። ፈጣሪ መቼም አይሳሳትም። እርኩሱን ከእጅሽ ወስዶ ቅዱሱን ይሰጥሻል። በእጅሽ ያሽውን ልቀቂውና የሚሰጥሽን ተቀበይ። በርሽን አትዝጊ። ቀጣይ ወደ ኢትዮጵያ ስመለስ ለልጅሽ ክርስትና ነው መመለስ እንፈልገው። እሱ እኛን ስላጣ ያለቅስ ይቆዝም እንጂ አንቺ ምን በወጣሽ ታለቅሻለሽ ብላት ነበረ። እኔም ከሃና ቤት ወደ ዴቭ ቤት ገባሁ። ኪራዩ ትንሽ ከበድ ቢልም ከሰራሁት ቀላል እንደሆነ ገብቶኛል። ከሁሉም በላይ ቤዛ አንድም ቀን ደውላ አለማውቋ አስገረመኝ። እስከ ዛሬ ምን ያህል ሸክም ሆኝባት እንደቆየሁ ራሴን ታዘብኩትና ሃኒና እኔ እንደ በፊቱ ባንሆንም በስራዋ ግን ቀልድ አታውቅም። ሁሌም የራሷ እንደሆነ እያሰበች ነው የምትሰራው። እኔ ደግሞ አብዛኛውን ጊዜ አዲሷ ልጅ ጋር ማሳለፍ አበዛሁ። አንዴ የሆነ ንግድ ውስጥ ስትገቡ በሱ ልክ አትራፊና አዋጭ ሌላ ዘርፍ ያለ አይመስላችሁም? እኔም ሌላ ሶስተኛ ቅርንጫፍ የሴቶችንም የወንዶችንም አልባሳት ያካተተ ሱቅ ለመክፈት መሯሯጥ ጀመርኩኝ። ለዴቭ ስነግረው አሁንም ከሱ የፈለግኩትን ያህል ብር መበደር እንደምችል ነገረኝ። ለሃና ሳማክራት ሰርተህ ትከፍለዋለህ ይላክልህ አለችኝ። የተወሰነ ገንዘብ ላክልኝ። እንደተለመደው አሪፍ ገበያ ሊኖርበት የሚችል ቦታ ጥናት አደረግኩኝ። ሰዎች ከአካባቢያቸው ራቅ ብለው ሄደው የሚገዙበትን አካባቢ አየሁ። እዛ አካባቢ ብከፍት የመጀመሪያ ምርጫው እንደምሆን ስላሰብኩ ሶስተኛ ሱቄን ተከራየሁ። አሰማመርኩኝ። እንደተለመደው ሃና በሐሳብ ስታግዘኝ ስለነበር ነገሮች ቀለውኝ ነበር። 3 ሱቅ ያለኝ ሰው ሆንኩኝ። በየወሩ አሪፍ ትርፍ አገኛለሁ። ያገኘሁት አብዛኛው ለዕዳ የምከፍለው ቢሆንም ግን ሁሉም ነገር መስመር ይዞ ነበር። ሄለንም ወልዳለች። እኔ ግን በቻልኩት መጠን ከሃና ለመራቅ አስብና ያደረገችልኝ በሙሉ ትዝ ሲላይ ደግሞ ባትፈልገኝ እንኳ አብሬያት በሆን እንደሚሻል ከራሴ ጋር አወራለሁ። ከዛሬ ነገ አዲስ ነገር ይፈጠራል። ከዛሬ ነገ ፍቅሬን ትረዳኛለች። ከዛሬ ነገ እሱን ረስታ ከኔ ጋር ትሆናለች ብዬ መጠበቁ ከተስፋ የዘለለ ምንም ቁም ነገር የለውም። የሆነ ቀን ከስራ ጨራርሼ ወጥቼ በጣም ብቸኝነት ስለተሰማኝ ማታ ወደ ቤት መግባቴን ትቼ ወደ ክለብ ሄድኩ። ብቻዬን ጥጌን ይዤ ቁጭ አልኩና መጠጣት ጀመርኩኝ። ትንሽ ሞቅ ሲለኝ ሃና ጋር ለመደወል ስልኬን አነሳሁ። መልሼ አስቀመጥኩት። በመሃል ሽንት ቤት ለመጠቀም ወጣሁ። ቤዛ ከሽንት ቤቱ በርጋ ሲጋራዋን ይዛ ቆማለች። ሳያት በስካር መንፈሴ ተሳስቼ ሌላ ሴት ያየሁ መስሎኝ አለፊያት ወደ ሽንት ቤት ውስጥ ገባሁ። ስወጣም እዛው ቆማለች። ትኩር ብዬ አየኋት። ወደ እኔ ጠጋለችና ምን ነው ልትገዛኝ ነው እንዴ የድሮ ባሌ አለችኝ። ነገሩ ምንም አልመሰላትም። ሁሉም ነገር ለሷ ኖርማል ሆኗል። እዚህ ምን ትሰሪያለሽ ብዬ ጠየቅኳት። ቤቴ በለው እኮ እኔማ ሁሌ እዚህ ነኝ። ባይሆን አንተ ምን ትሰራለህ? ለወትሮ ኩሩና እንደዚህ አይነት ቦታ የምትንቅ ሰው አልነበርክ?
ዛሬ እንዴት መጣ አለችኝ። አንዳንዴ የጠላሽውን ነገር የሚያስወድድ አጋጣሚ ይፈጠራል። ከሰው ጋር ካልሆንሽ ትንሽ እናውራ እንዴ አልኳት። አይ ብንጠጣ ይሻላል፣ ብቻዬን ነው የመጣሁት። ብቻህን ከሆንክ አብረን አለችኝ። ተስማማሁ። ተከትያት ወደ ውስጥ ገባሁ። እሷ ከነበረችበት ጠረጴዛ ወደ እኔ መጣች። ያለማቋረጥ በላይ በላይ መጠጣት ጀመርን። ከዛ በኋላ የተፈጠረው ብዙም ትዝ አይለኝም። ብቻ ግን ከቤዛ ጋር አብረን ያደርነው። ጠዋት ስነሳ ግን ቤዛ ካጠገብ የለችም። ነገሮችን ተረጋግቼ ለማስታወስ ሞከርኩ። ትዝ አይለኝም። ጠዋት እንደተነሳሁ ሀና ጋር ሱቅ ሄድኩ። ከእሷ መደበቅ ብፈልግም ስላልቻልኩ ነገርኳት። ድንጋጤዋ በግልጽ ፊቷ ላይ ይታያል። ቆይ ቅይርይር አለችብኝ። ሚስትህ አይደለች? ምን ችግር አለው? መልሳችሁ ብትጋቡ ምን ይይዛችኋል? አለችኝ። እንደዛ ስትል ይበልጥ አናደደችኝ። ቻው እንኳ ሳልላት ጥያት ወጣሁና ለዳዊት ሁሉንም ነገርኩት። በመጀመሪያ ቤዛን ቁጭ አድርጌ ማውራት እንዳለብኝ፣ የተሳሳተ መንገድ ውስጥ እንዳትገባ እኔ ላግዛት እንደሚገባ ነገረኝ። በተጨማሪም የሀና መቀያየር ለኔ የሆነ መልእክት እንደሆነ፣ ቀንታ እንደዚህ እንዳለችኝ ይበልጥ ወደ እኔ እንድትሳብ በደንብ እንዳስቀናት ነገረኝ። እንዳለኝም ወደ ቤዛ ቤት መኪናውን ነዳሁት። በር ላይ ለ30 ደቂቃ ያህል አስቆማኝ ነው በር የከፈተችልኝ። ወደ ውስጥ ገብቼ የተፈጠረውን በግልጽ እንድናወራ ጠየቅኳት። መናገር ባትፈልግም ነገሩን አንድ ባንድ እያለቀሰች ተረከችልኝ። ታውቃለህ፣ እኔ የሀብታም ልጅ ነኝ። ከልጅነቴ ጀምሮ ቤተሰቦቼ ገንዘብ ስለሰጡኝ ብቻ ከሰው በላይ ያደረጉኝ ይመስላቸዋል። እኔ ግን እንደ ሰው መወደድን፣ መናፈቅን፣ ከቤተሰብ ጋር ወጥቶ መዝናናትን፣ በጠረጴዛ ዙሪያ ቁጭ ብሎ የቤተሰብ ወግ ማውራት እፈልግ ነበር። አንድም ቀን ግን ያን ነገር አግኝቼው አላቅም። ቤተሰባችን ውስጥ ከልባችን ስቀን አናቅም። እናቴም አባቴም እህቴም ሁሉም የየራሳቸው ህይወት አላቸው። ሌላው ቀርቶ መንገድ ላይ አባቴ ልጁን እጅ ይዞ ሲሄድ እንደ ትልቅ ነገር ብርቅ ይሆንብኛል። አንዴ ትምህርቴን ጨርሼ ከዛ ቤት በወጣሁ ብዬ እመኝ ነበር። በመሃል እኔ ለቤተሰቦቼ ከቤት ወጥቼ መኖር እንደምፈልግ ሐሳብ አቀረብኩ። ከነሱ ግን በክብር አግብቼ ከቤት ካልወጣሁ በቀር እንዲሁ መውጣት እንደማልችል ነገሩ። በዛ ሰዓት ባል የሚሆነኝ ሰው ፍለጋ ላይ ያለሁ አንተን አየሁ። በቃ ወሰንኩኝ። እሱን ነው ማገባው ብዬ ለራሴ ነገርኩት። ከዛም አንተን መከታተል፣ እናትህ እሺ እንዲሉኝ ብዙ ሴራዎችን ማበጃጀት ጀመርኩ። በመጨረሻም ተሳካልኝ። አገባሁ። ከቤተሰቦቼ ቤት ውርሴን ይዤ ወጣሁ። እስኪ አንተ ራስህ ፍረድ። ከተጋባን ጀምሮ ቤተሰቦቼ ሲናፍቁኝ ወይ ስናፍቃቸው አይተህ ታውቃለህ? እስኪ መቼ ነው ቤተሰቦቼ እኔ ቤት መጥተው እንደ ቤተሰብ ጊዜ አሳልፈን የምናውቀው? እዚህ ምድር ላይ ለመወደድ ያልተፈጠረች ሴት ታውቃለህ? እኔ እንደዛ ነኝ። የሚወደኝ ጓደኛ፣ ቤተሰብ፣ ዘመድ ወይ ባል አሊያም ጎረቤት የለኝም። ታስታውሳለህ እንደተጋባን ወሬ ሁሉ ስለ ልጅ ነበር። ለእኔ እንኳ ጥሩ ባል መሆን ባትችልና ባታፈቅረኝ ጥሩ አባት እንደምትሆን ሙሉ ተስፋ ስላለኝ እንደተጋባን ለመውለድ አቅጄ ነበር። ግን አይገርምህም? እኔ መውለድ እንደማልችል ነገሩ። የዛን ቀን ፈጣሪ ተሳስቶ የፈጠራት የምድራችን ተራ ሰው እንደሆንኩኝ አረጋገጥኩኝ። በህይወቴ ውስጥ የኔ የምለው ጓደኛ የለኝም። የሚወደኝ የሚሳሳልኝ ቤተሰብ የለኝም። እኔ አሁን እንደወጣሁ ሞቼ ብቀር ማንም የታረፈች ብሎ የሚጠይቅ ሰው አይኖርም። ከአንተ ጋር መኖር እፈልጋለሁ፣ አልፈልግምም። እንዴት ካልከኝ እኔ ቢያንስ አንድ ሰው በህይወቴ ውስጥ ማግኘት እፈልጋለሁ። የሚወደኝ፣ እስከ መጨረሻው ትቶኝ የማይሄድ፣ ስወድቅ የሚያነሳኝ፣ ስንገዳገድ የሚደግፈኝ። አንተ ትሆናለህ ብዬ አስብና ከአንተ ጋር ሰላም ለመሆን ስሞክር መልሼ ደግሞ መነጫነጭ ጀምራለሁ። ምክንያቱም ሳልወድህ ሳታፈቅረኝ መቼም አብረኸኝ ልትኖር አትችልም። አሁን ግን ፈጣሪ ይመስገን መጠጥን፣ ማጨስን፣
በየክለቡ መዞርን እንደ አንድ ስራ ይዤው ህይወቴን ከሱ ጋር እያጣጣምኩ ነው። አንተም ፈታ ብለህ ኑር። አሁን የሚጨቃጨቅህ የለም፣ የሚሰድብህ የሚንቅህ የበታችነት ስሜት እንዲሰማህ የሚያደርግህ ሰው የለም አለችኝ። የምመልስላት ቃላት አጠረኝ። እንደምንም ተሟሙቼ ቤዚ ተሳስተሻል፣ ምናልባት እኮ ከልቤ አፍቅሬሽ ወድጄሽ አንቺን እንዳስብሽ እድል ሰጠሽኝ ቢሆን ኖሮ ልጅ አልወለድንም ብዬ ትቼሽ አልሄድም ነበር። ለማንኛውም ከፈለግሽ ጓደኛ ማቾች እንሁን። ባልነቱ ባይሳካልኝም ጓደኝነቱ ላይ ጎበዝ ልሆን እችላለሁ። ግድ የለሽም እንሞክረው አልኳት። በፌዝ አይን ተመለከተችኝና እኔ አንተም ብሆን ግን አይደለም ጓደኛዬ ሁሉ ልልህ ይቅርና መንገድ ላይም ላይ አልፈልግም ነበር። ግን አመሰግናለሁ። ለወደፊት ገንዘብ ለማግኘት ሳይሆን ሰው ለማግኘት ወጥረህ ስራ። አሁን ልተኛ ስለሆነ ሂድ፣ በቃ እንደዋወላለን አለችኝ። እኔ ቀበል አድርጌ ጓደኛዬ የሆነች የቀረበችኝ ያህል እንዲሰማት ብዬ ሀናን እንዳፈቀርኳትና እሷ ግን የበፊት ባሏን መርሳት እንዳልቻለች ነገርኳት። ግድ የለም እንደ ጓደኛ ማገዝ ያለብኝን ያህል አግዝሃለሁ። ቻው በቃ እሺ አለች በፈገግታ። ቤዚ ከተዋወቅንበት ጊዜ ጀምሮ ለመጀመሪያ ጊዜ ስትስቅ አሳዘነችኝ። ከቤት ወጣሁ። ከዛ በኋላ ለሳምንት ያህል እየደወልኩ በስልክ ያለችበትን ሁኔታ መጠየቅ አዘወተርኩ። ከሳምንት በኋላ ቤዚ ደውላ በአስቸኳይ ቤቷ እንደምትፈልገኝ ነገረችኝ። የምትነግረን ትልቅ ጉዳይ ስላለ ሀናንም ይዣት እንድመጣ አደራም ጨምራ አስጨነቀቀችኝ። ማታ ከስራ እንደወጣን ሀኒን ይዣት ወደ ቤዚ ጋር ሄድኩኝ። ቤት ደረስን። እንዳኳኳን ወዲያው በር ከፍታ አስገባችን። ሳሎኑን ቫለንታይን ዴይ የሚያከብሩ ጥንዶች ያዘጋጁት አስመስለዋለች። እኔም ሀኒም በየተራ እየተመለከትናት ምን ነው ቤዚ ምትጠብቂ ሰው አለሽ እንዴ አልኳት። በውስጤ ፍቅረኛ የዛሱ ልታስተዋውቀን እንደሆነ እያሰብኩ ነበር። አይ ለእናንተ ነው ያዘጋጀሁት፣ ምሽታችሁን እኔ ቤት በአማረ ሁኔታ እንድታከብሩ ፈልጌ ነው አለችን። ሶስታችንም ቁጭ አልን። በውስጤ ቤዛ ከመሬት ተነስታ እንዴት መልአክ ልትሆን ቻለች? ምግቡ ውስጥ ምን ጨምራ ይሆን ብዬ ራሴን እየጠየቅኩ ነበር። እኔና ሀና በዝምታ የቤዛን አይን መመልከት ስንጀምር ይቅርታ ሁለታችሁም ስታፈጡብኝ እየፈራሁ ነው፣ ከኔ ላይ አይናችሁን አንሱ እንጂ አለችንና ወሬዋን ቀጠለች። ያው ምን መሰላችሁ፣ ማለቴ ዛሬ ለሁለታችሁም አንድ ውለታ መዋል ፈልጌ ነበር። ማለቴ እስቲ በህይወቴ አንድ ቁም ነገር ልስራ አለች። ይበልጥ ግራ ገባን። ሁለታችንም እኩል ምን አለን? ያው ሁላችንም እንደምናውቀው ትዋደዳላችሁ አይደል? እና ዛሬ ፍቅራችሁን መገላለጽ እንድትችሉ ላግዛችሁ ነው። በህይወቴ አንድ ቁም ነገር እንኳን ልስራ አለች። በሰዓቱ ደስታም ድንጋጤም ተፈራረቁብኝ። በአንድ በኩል ሀኒ በዚህ መንገድ ማወቋ በጣም ደስ አለኝ። በሌላ መንገድ ደግሞ ከአሁን በኋላ ባትፈልገኝስ፣ በዚህ ሰበብ ብትርቀኝስ? በደቂቃ ውስጥ ስንቱን አሰብኩት። ሀኒ ግን በተቃራኒው ፈገግ ብላ ዝም አለች። ለዛሬ ቤቱም ጠረጴዛውም የናንተ ነው፣ እኔ የምሄድበት አለኝ፣ ሰው እየጠበቀኝ ነው፣ ውጭ ላይ እንዳይደብራችሁ አለችና ሁለታችንንም ስማን ተነስታ ወጣች። እኔና ሀና እሷ ከወጣች በኋላ ዝም ዝም ተባባልን። ሁለታችንም ለመተያየት እንዳፈርን ግልጽ ነው። በዚህ ውስጥ የቀረበውን እራት በላን። ስንጨርስ ሀኒ ዕቃ ማነሳሳት ስትጀምር ላግዝሽ አልኳት። ካላስቸገርኩ ብላ ሳቀች። አብሬያት ማነሳሳት ጀመርኩኝ። ዕቃዎቹን ቦታ ሲያዘችና ወደ ጠረጴዛችን ተመልሰን ትጠጫለሽ አይደል አልኳት። ወይኑን አንስቼ ወደ ብርጭቆ እያስጠጋሁ ምን ነው ስጠጣ ፍቅሬን የምናዘዝልህ መስሎህ ነው አለችኝ። ዝም አልኳት። መጠጣት ጀመርን። 1 2 3 ወይ 4 ላይ ስንደርስ የልብ ልብ ተሰማኝና ቤዛኩ የምሯን ነው የነገረችሽ፣ እኔ ወድሻለሁ አልኳት። አውቃለሁ አለችኝ። እና አንቺ አትወጂኝም? እንደማልወድህ ማን ነገረህ? አሁን
ራስሽ እንደዛ አልሽኝ እኮ። አላልኩም። ግን ታሜ ምን መሰለህ፣ ሙሉ በሙሉ ልቤን ሳላክም ሳላድን ካንተ ጋር ፍቅር ብጀምር ምናልባት ደስተኛ ባላደርግህስ? ምናልባት በእኔ እንድትከፋ ምክንያት በሆንህስ ብዬ እፈራለሁ እንጂ እኮ ማንም ሴት አንተን አለማፍቀር አትችልም። ጎበዝ ሰራተኛ ነህ፣ ጥሩ ልብ አለህ፣ አቋምህ፣ መልክህ ሁሉም ቆንጆ ነው። በዛ ላይ አፍቃሪ ነህ። አንተን የኔ ማድረጉ ከአንተ በላይ እኔን ያስደስተኛል። ግን እንደጠበቅከው ያህል በፍቅር መኖር ካልቻልን ድጋሚ ፍቅር ባልጀምር ደስ ይለኛል አለችኝ። እሺ አንጀምርም፣ በቃ ወደ ቤት እንሄድ አልኳት። እሺ ብላ ተከተለችኝ። ቤዛ ጋር ደወልኩና ቁልፍ እንደያዘች ጠየቅኳት። የራሷን ቁልፍ ይዛ እንደወጣችና እኔም ቆልፌ ቁልፉን ይዤ እንድሄድ ነገረችኝ። እንዳለችውም ይዤው ሄድኩኝ። ሀና ወደ ቤቷ አደረስኳት። በስርዓትም ቻው ሳልላት ከመኪና ወረደችና መጣሁ ቆይ ጠብቀኝ ብላኝ ወደ ውስጥ ገባች። ወዲያው ጥቁር ፌስታል አንጠልጥላ እየሳቀች መጣችና መኪና ውስጥ ገባች። ምን ነው የት ላድርስሽ አልኳት። ዛሬ አንተ ቤት ነው ማድረው፣ አታሳድረኝም አለችኝ። ልቤ በደስታ በአፌ ልትወጣ ምንም አልቀራትም። ትኩር ብዬ አየኋት። ከምሬ ነው፣ ነገ ስራ ስገባ የምቀይረው ልብስ እኮ ነው ያዝኩት፣ እንሂድ እንጂ አለች። ደነገጥኩኝ፣ ደስም አለኝ። ነዳሁት። ሐሳቧን ሳትቀይር መኪናውን አበረርኩት። ቤት ደርሰን የምይዘው የምጨብጠው ግራ ገባኝ። ሃኒ ተጣጥባ ልብሷን ቀያየረችና ከዚህ በፊት ሌሊት ተነስታ ስቅስቅ ብላ ያለቀሰችበት ቦታ ላይ ሄዳ ቁጭ አለች። ተከተልኳትና አጠገቧ ቁጭ አልኩ። ታስታውሳለህ እዚህ ቦታ ላይ ያለቀስኩትን እንባ? እንዴት ይረሳል ሃኒ? ፈጣሪም ባይን አብሶልኛል። አይመስለኝም። አሁንም ልብሽ እያለቀሰ ነው። ለዛ ነው ከኔ ጋር መሆን የማትፈልጊው። ከአንተ ጋር መሆን እንደማልፈልግ በምን አወቅ? ሰዎች ካፋቸው ቃላት እስኪያወጡ መጠበቅ የለብን። ተግባራቸው ይህ በቃናል እኮ። ከአንተ ጋር መሆን እንደማልፈልግ ተግባሬ ከነገረህ እንደምወድህ ስለምን አልተረዳህም አለችኝ። ልቤ ስንጥቅ አለ። ከአፏ ያወጣቸው ነው ወይስ መስሎኝ ነው? አላውቅም፣ ብቻ ተምታታብኝ። ዝም አልኳት። ምን ነው ዝም አልክ? እኔ እኮ አንተን እንዳልጎዳህ በስሜትህ እንዳልጫወትና ደግሞ ያን ያህል ዓመት የለፋሁበት ፍቅር እንደዛ ሲበላሽ ቀጣዩ ግንኙነቴን አስቤ መወሰን ስላለብኝ ነው የዘገየሁት እንጂ አንተን አለመውደድ ከባድ ነው። እወድሃለሁ አለችኝ። ሳላስበው እቅፍ አደረገችኝ። ፈጣሪ ሆይ ደስታዬ ወደር አልነበረውም። ዝም ብዬ ተመለከትኳት። ቁጭ ብዬ ደምንባ ያለቀስኩበት ቦታ ላይ ነው መሳቅ የምፈልገው። እንደምትወደኝ ንገረኝ አለችኝ። እወድሻለሁ አልኳት። አቀፍኳት። ትንፋሿ እስኪቆራረጥ ድረስ እቅፍ አደረግኳት። ሌሊት ላይ ከእንቅልፌ ብንንስል የምወዳት ልጅ እቅፌ ውስጥ ሐሳቧን ጥላ አገኘኋት። ብቻዬን ፈገግ ብዬ ግንባሯን ሳምኳት። ወዲያው ስልኬን አንስቼ ቤዚ ጋር መልእክት ላኩላት። አመሰግናለሁ ቤዚ፣ ትልቅ ነገር ነው ያደረግሽልኝ። ሃኒሽ አለችኝ እኮ። ለዚህ ሁሉ ምክንያቱ አንቺ ነሽ። ባይሆን ኖሮ ለመናገር ብዙ ጊዜ ይፈጅብኝ ነበር ብዬ ላኩላት። ስልኩን አስቀምጬ ሃኒን አቀፍኳት። በዛን ሰዓት የገባኝ ነገር ለካ የሚወዱትን ሰው አቅፎ መተኛት በራሱ ያለው ሰላም ምን ያህል እንደሆነ ገባኝ። አንዳንዴ በመሃላችን ፍቅር ሳይኖር ወንድና ሴት ስለሆንን ብቻ አብሮ መተኛት ለካ አስቀያሚ ነገር ነው። ጠዋት ላይ ሃኒ ቀድማኝ ተነስታ ቁርስ ሰርታ ቀሰቀሰችኝ። ስራ እንዳይረፍድብን ቶሎ እንሂድ፣ እኔም ልብሴን ልቀያየር፣ አንተም ለባብስ አለችኝ። አይኗን አይቼ መጥገብ አቃተኝ። የምድራችን እድለኛው ወንድ ሆንኩ ያህል ተሰማኝ። ለባብሼ ስጨርስ ሰዓት ለማየት ስልኬን አነሳሁ። ከቤዛ መልእክት ተልኮልኛል። ታሜ ስላንተ ደስ ብሎኛል። ሀና ምርጥና አስተዋይ ልጅ ናት። አንተም ለሷ በቂ ነህ፣ እሷም ላንተ በቂ ናት። የሰው ልጅ ዝም ብሎ ይደክማል እንጂ ከተጻፈለት ውጭ አይኖርም። ግን ምን እንደሚገርመኝ ታውቃለህ? የዚህን ሁሉ ሰው እጣ ፈንታ ሲጽፍ የኔንም የእውነት እንዲህ አይነት ህይወት እንድኖር ጨክኖ ጽፎልኝ ይሆን ብዬ ይጠራጠራለሁ። ለማንኛውም ታሜ የቀማውህን ፍቅር
እንደመለስኩልህ ተስፋ አደርጋለሁ። ጽናትን ወስጄብህ ሀናን ሰጠሁህ። ደስተኛ ሁኑ፣ በፍቅር አርጁ። እኔ ከዚህ በላይ እዚች ምድር ላይ የምቆይበት ምንም ምክንያቱ አልታየኝም። የምወደው የሚወደኝ ቤተሰብ የለ፣ የሚንከባከበኝ ባል የለኝም፣ የሚያስቀኝ የሚረዳኝ እህት ጓደኛ የለኝም። ለማንና ለምን ብዬ እንደምኖር አላቅም። የማላውቀውን ህይወት ከምኖር ወደማውቀው ሞት ብሄድ ይሻላል። በመጨረሻም እንድታቅልኝ የምፈልገው ግን በህይወቴ ለአንዴ እንኳ መውደድን መፈቀርን ስመኝ ነው የኖርኩት። ለዛ ነው በአንተ ላይ ብዙ ወንዶችን ስቀያየር የነበረው፣ ግን አንዳቸውም ከኔ ፍቅር ይዟቸው አያውቅም። አንዴ እንኳ አፈቅርሻለሁ የሚለውን ቃል ሰምቼ ፈገግ ሳልል መሞቴ ግን ይቆጨኛል። ደሞ ለአንተና ለሚስትህ ትልቅ ሰርፕራይዝ አለኝ። ለመጨረሻ ጊዜ የምሰጣችሁ የእድሜ ልክ ስጦታችሁ ነው። በፍቅር ኑሩበት፣ አልቋል ይላል። በፍጥነት ወደ ስልኳ ደወልኩ። አይነሳም። እንዴት እንደነዳሁት ሳላውቅ ወደ ቤዚ ቤት መኪና ይነዳሁት። ደረስኩኝ። አንኳኳሁ። አይከፈትም። ቁልፍ እኔ ጋ እንዳለ ትዝ አለኝ። የት እንዳስቀመጥኩት ረሳሁ። በመጨረሻም መኪና ውስጥ እንዳስቀመጥኩት ትዝ ሲለኝ በፍጥነት ሂጄ አመጣሁትና በሩን ከፍተን ወደ ውስጥ ገባን። ምንም አይነት ድምፅ የለም። ቤዛ ቤዛ በየተራ ስሟን ተጣራን። መልስ የለም። በየተራ ቤቱን እየከፈትን ፈለግናት። የለችም። ሀና ወደ ላይ ወጣችና ጩኸቷን አቀለጠችው። ቤዛ ከላይ ያለው ሽንት ቤት ውስጥ ራሷን አጥፍታለች። በሰዓቱ ልክ ቤዛ እንደዛ ሆና ሳያት አንዳች ነገር ውስጤን ቁርጥ አደረገው። ሁለታችንም ከመጮህ ውጪ አማራጭ አጣን። የመጣ ጎረቤት አልነበረም። ሲጨንቃት ሀና ውጭ ወጣችና መጮህ ጀመረች። መንገደኛውም ጎረቤቱም አንድ ባንድ መምጣት ጀመሩ። ቤዛ ተቀበረች። ሐዘን የተቀመጠ ቤተሰብ እንኳን አልነበራትም። ቤዛ ከመሞቷ በፊት ቤቱንና መኪናውን ወደ እኔ ስም አዙራው ነበር። ለእኔና ለሀኔ የሰጠችን ትልቅ ስጦታ ነበር። የቤዛ መሞት ሰላም ነሳኝ። ለሳምንታቶች ምስሏ ከጭንቅላቴ አልጠፋለ። እንቅልፍ ነሳኝ። ቤዛ ቤት ውስጥ ገብቶ ለመኖር ሳምንታቶች ፈጁብን። እኔ ይሸጥና ሌላ ቤት እንግዛበት፣ እሷ የሞተችበት ቤት ውስጥ ገብተን አንኖርም የሚል ሀሳብ ባቀርብም ሀና ግን ለዘላለም የእሷ ማስታወሻ ሆኖ መቅረት አለበት። የሰጠችህን ነገር አትሽጥ አለችኝ። መኪናውንም ቢሆን ሀኒ ለመንዳት ፈቃደኛ ስላልሆነች ሸጥንና የኔን መኪና ዕዳ ከፈልንበት። መወሰን ዋጋ አለው አይደል? እኔን ሀኒ ድግስ ሳንደግስ ሰው ሳናበዛ ተፈራርመን ብቻ ተጋባን። ሀኒ አረገዘች። ሄለንና ዳዊት ልጃቸውን አቅፈው ለክርስትና መጡ። ክርስትናውን ድል አርገን ደግሰን ስለነበር እናቴ ሙሉ ጎረቤቶቿን ጠርታ ለሰው ሁሉ ኮራ ብላ ስታወራ ሳያት ልቤ ደስታ ተሰምቶት ነበር። እኔ በመጀመሪያ የማፈቅራትን ጽናትን ሳጣ ተስፋ ቆርጬ ነበር። እሷን አጥቼ ቤዛን ሳገባና ጸባዩዋ በጣም ሲከፋብኝ ተስፋ ቆርጬ ነበር። ሚስቴ አስከፋችኝ ብዬ እናቴ ጋር ላለቅስ ሲሄድ እናቴ ከኔ በላይ ገንዘብ እንዲናገር ስትፈቅድ ተስፋ ቆርጬ ነበር። ግን አንዴም ራሴን አላጠፋሁም። መሰንበት ደግ ነው። እድሜ እንዲሰጠን እንጸልይ እንጂ ነገ ምን ይዞ እንደሚመጣ አናቅም። በዚህ ህይወት የገባኝ ትልቁ ነገር ትልልቅ የሚመስሉ ትንንሽ ችግሮች ከጀርባቸው ይዘው የሚመጡት ደስታና ስኬት የተለየና አስደሳች ነው። እንታገስ። ግድ የለም ዛሬ እኮ አሰልቺ ነው፣ ግን ስለ ነገ አናቅም። በቅጽበታት ህይወታችንን የሚቀይር ፈጣሪ እያለ እኛ ምንም ለውጥ ላናመጣ ምን አስጨነቀን? የማላውቀው ነገር ምን ይዞ እንደሚመጣ ስለማላውቅ እንዲሁ ይናፍቀኛል። ታሪኩ በዚሁ ተጠናቀቀ። እንዴት አያችሁት? እንደምትወዱ ተስፋ አደርጋለሁ። እንደተለመደው አስተያየቶቻችሁ አይለይን። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። እናመሰግናለን።